በጁን 1989 ዓ.ም በኢራን አንድ አስደናቂ እና እጅግ በጣም የሚያረሳ ነገር ተከሰተ። ነገር ግን በምዕራቡ ዓለም የዜና ርዕስ ጉዳይ መሆን አልቻለም ነበር። ምክንያቱም የተከሰተው ቤጂንግ ውስጥ የነበረው የቲያናንሜን አደባባይ ጭፍጨፋ ጋር በተመሳሳይ ቀን ይህ ክስተት ስለተከሰተ ነው። ነገር ግን አንድ ይህንን ክስተት ካያችሁ በፍጹም አትረሱትም። በጁን 6 1989 ዓ.ም አንድ ሄሊኮፕተር በኢራን ዋና ከተማ ቴህራን ደቡባዊ ዳርቻ ወደሚገኘው የዛር መቃብር ስፍራ እየቀረበ ነው። በሄሊኮፕተር ውስጥ የኢራን የበላይ መሪ አስክሬን ነበር። ለኢራን ሕዝብ ይህ ቀን ታላቅ የሐዘን ቀን ነው። ታላቅ መሪ አጥተዋል። ታላቅ መሪ አጥተናል። ሁላችንም እንዲህ ላለው ታላቅ ሰው እያዘንን ነው። ቁጥራቸው 10 ሚሊዮን እንደሚሆን የተገመተ ጥቁር የሐዘን ልብስ የለበሱ ኢራናውያን የበላያቸውን መሪያቸውን አያቶላ ሩሃላ ሆሚኒን አስክሬን ለማየት ይጋፉ ነበር። ደጋፊዎቻቸውም እንደ ትናንሽ ነፍሳት ተሰብስበው አይን እስከማያይ የቆሙበት መሬት ሁሉ ሸፍነው ነበር። በ40 ዲግሪ ሙቀት ውስጥ ቆመው በነበረው በስሜት በተሞላ ሕዝብ ውስጥ በርካታ ሰዎች ተጨፍልቀው ሞተዋል። በመንገድ ከመጓዝ ይልቅ ሄሊኮፕተሩ ደህንነቱ የተጠበቀ መስሎ ነበር። ነገር ግን ሄሊኮፕተሩ ሲያርፍ በሕዝቡ ላይ ነው ያረፈው። ሄሊኮፕተሩ ካረፈ በኋላ ሕዝቡ ከበበው። በስሜት የተሞሉ ሐዘንተኞችም ሳጥኑን ከሄሊኮፕተር ጎትተው በማውጣት በስፍራው ማዞር ጀመሩ። ሕዝቡ በከፍተኛ ሐዘንና በስሜት ተሞልቷል። አስክሬኑ ከሳጥኑ ውስጥ ወደቀ። በወቅቱ ውስጥ የኢራን መንፈሳዊ መሪ አስክሬን ተጎድቶ መሬት ላይ ወደቀ ይመስላል። አስክሬኑ የተጠቀለለበት ከፈን ሐዘንተኞች ለራሳቸው ቁራጭ ለመውሰድ ሲሞክሩ ተቀዷል። በወቅቱ ውስጥ አንዳንድ ሰዎች ወደ ባዶ መቃብር ውስጥ ወደቁ። ባለሥልጣናት ሕዝቡ ወደ ኋላ እንዲል ለማድረግ የማስጠንቀቂያ ጥይት ተኮሱ። አስክሬኑ ወደ ሄሊኮፕተሩ መልሰው አስገቡትና የቀብር ሥነ ሥርዓቱ መሰረዙ አስታወቁ። ሄሊኮፕተሩ ሲነሳ ሰዎች የበላይ መሪያቸውን መልሰው ለማውረድ እየሞከሩ ከስሩ ተንጠልጥለው ነበር። ሄሊኮፕተሩ ሲርቅ አስክሬኑ በከፊል ከበር ውጪ ተንጠልጥሎ የአያቶላ ሩሚ አስክሬን ይታይ ጀመር። ከብዙ ሰዓታት በኋላም ሄሊኮፕተሩ ተመልሶ የቀብር ሳጥኑ በወታደሮች ተከቦ በክብር አያቶላ ሆሚኒ እንዲቀበሩ ተደረገ። ሰዎች አስክሬኑን ቆፍረው እንዳያወጡ ለማድረግ ጠባቂዎቹ ክሬን ተጠቅመው በመቃብሩ ላይ የኮንቴነር ፒራሚድ ገነቡ። ሺዎችም የኮንቴነር ፒራሚዶችን ይስሙ ጀመር። አንዳንዶች ልጆቻቸውን ለጠባቂዎች በመስጠት ወደ ፒራሚዱ መሃል እንዲቀርቡና ኮንቴነሮችን እንዲስሙ ያደርጉ ነበር። ይህ በታሪክ ከተመዘገቡ ትልልቅ የሰው ልጅ ስብሰባ፣ ምናልባትም በፊልም ከተቀረጹት በጣም ሁከት የበዛበት የቀብር ስነ ስርዓት ነበር። ይህ ቀብር ስነ ስርዓት የተደረገው ለ10 ዓመታት ብቻ አገሩን ለመራው ሰው ሲሆን በእነዚህ 10 ዓመታት ውስጥ በመቶ ሺዎች የሚቆጠሩ ወጣት ኢራናውያን በጦርነቱ ተገለዋል። በእነዚህ 10 ዓመታት ውስጥም ኢራን በዓለም አቀፍ ማህበረሰብ ውስጥ ወዳጅ አልባ ሆናለች። ነገር ግን በሚሊዮኖች የሚቆጠሩ ሰዎች በከፍተኛ ሐዘን ሞቱን እያለቀሱ ነበር። ሐዘንተኞች በጭንቀት ራሳቸውን ይመታሉ። ይህ ሰው ማን ነው? የኢራኑ መሪ አያቶላ ሩሚኒ ማን ናቸው? በዛሬ ዝግጅታችን የአሁኗን ኢራን የፈጠሩ በእሱ አስተሳሰብ እየተመራች ነው ተብሎ የሚናገርላቸው አብዮታዊ አስተሳሰብ በመገንባት በዓለም አቀፍ ደረጃ ስም የገነቡትን የአያቶላ ሩሚኒ ሕይወትና የኢራን አብዮትን እንመለከታለን። አብሮን ይቆዩ። በ1979 ዓ.ም አንድ ታላቅ አብዮታዊ መሪ የኢራኑን ገዢ ሻህ መሐመድ ራዛ ፓህላቪን ከስልጣን ገለበጠ። ከእርሱ ጋርም ከ2500 ዓመታት በላይ የዘለቀው የፋርስ ንጉሣዊ አገዛዝ ፍጻሜውን አገኘ። ፈላጭ ቆራጭ መንግስታት እንዲሁ ነው የሚወድቁት፣ መጀመሪያ በዝግታ ከዚያም በድንገት። የሻህ መሐመድ ራዛ ፓህላቪ ስህተት ብዙ ነገር በአጭር ጊዜ ለመለወጥ መፈለጉ ነበር። የፋርስ የመጨረሻው ንጉሠ ነገሥት ሻህ መሐመድ ራዛ በ20ኛው ክፍለ ዘመን ሁለተኛ አጋማሽ የዓለም ፖለቲካ ቁልፍ ሰው ነበሩ። እሳቸው ቀንደኛ ተቃዋሚ ሩሃላ ሙሳቪ ሆሚኒ ወይም በብዙዎቻችን ዘንድ የሚታወቁት አያቶላ ሆሚኒ ሻህን ለሚቃወሙ ሁሉ የተስፋቸው አርማ ሆኑ። በሴፕቴምበር 1941 ዓ.ም አንድ የ21 ዓመት ወጣት የኢራን አዲስ ገዢ ሆነ። ሻህ መሐመድ ራዛ ፓህላቪ በኢራን ፓርላማ ውስጥ አዲስ የሀገሪቱ መሪ በመሆን ቃለ መሐላ ፈጸሙ። ይህ ጊዜ የሁለተኛው ዓለም ጦርነት መካከለኛ ወቅት ነበር። ሻህ መሐመድ ራዛ አባት ራዛ ሻህ ፓህላቪ በጦርነቱ ገለልተኛ ቢሆንም ለናዚ ጀርመን ያላቸው ድጋፍ አልሸሸጉም ነበር። ሂትለር በሶቪየት ኅብረት ላይ ጥቃት ከሰነዘረ በኋላ እንግሊዝና አሜሪካ ለጦርነቱ አስፈላጊ የሆኑ ቁሳቁሶች ወደ ሩሲያ ለማጓጓዝ ኢራን ታስፈልጋቸው ነበር።
በመሆኑም በተለይ በእንግሊዝ ጫናና በወዳጅ ሀገራት ግፊት አባቱ ከስልጣን እንዲለቁ ተገደዱ። መሐመድ ራዛ ገና ከልጅነቱ ጀምሮ አባቱ ለዚህ ንግስና ወንበር ተግባር ሲያዘጋጁት ነበር። ከወንድሞቹ መካከል እንዳልጋ ወራሽ ያዩት ነበር። አባቱ የጨዋታ ጓደኞቹን ይመርጡላቸው ነበር። የምዕራባውያን ትምህርት እንዲቀስሙ ወደ ስዊዘርላንድ የላቁም ልጆች ትምህርት ቤትም ልኳቸዋል። በመጨረሻም ማን ማግባት እንዳለበት አባቱ በመወሰን ሻህ መሐመድ ራዛ ፓህሊቭ ግብፃዊቷን ልዕልት ፋውዛን አገባ። በዚህ ጋብቻ አባቱ የፓህሊቭ ስርወ መንግስት ስልጣን በኢራን ለማጠናከር አስበው ነበር። አባታቸው በጣም ኃይለኛና ተጽዕኖ ፈጣሪ ሰው ነበሩ። የልጃቸውን ሕይወት ሙሉ በሙሉ ተቆጣጥረውት ነበር። ከቴህራን 300 ኪሎ ሜትር በስተደቡብ ምዕራብ በምትገኘው ሆሚኒ በምትባል ከተማ በ1902 ሮሃላ ሙሳቪ ሆሚኒ ተወለዱ። ከ6 ልጆች መካከል የመጨረሻ የነበሩት ሆሚኒ አባታቸው በሕይወት አላገኟቸውም። ገና 5 ወር ሕፃን እያሉ አባታቸው በሚያጠራጥር ሁኔታ የተገደሉት። ሆሚኒ ለዚህ ግድያ ራዛ ሻህን ተጠያቂ ያደርጉ ነበር። ሆሚኒ ያለ አባት ማደጋቸው በሕይወታቸው ላይ ትልቅ ተጽዕኖ አሳድሯል። እናታቸው ወደ አንዲት ሀብታም አክስታቸው ዘንድ ወስደው ጥሩ ትምህርት እንዲያገኙ አደረጉ። በ5 ዓመታቸውም ትምህርት የጀመሩት ሆሚኒ ማንበብና መጻፍ የተማሩት ከመንደር መምህር ነበር። ፈጣን ተማሪ ነበሩ። ከክፍል ጓደኞቻቸው ሁሉ የበለጠ ተሰጥኦ ነበራቸው። ሌሎች ሲጫወቱ፣ እርሳቸው ግን ያጠኑና ቁርአን ያነቡ ነበር። ራዛ ሻህ ከስልጣን ከመውረዳቸው በፊት በኢራን ሰፊ ማሻሻያዎችን ጀምረው ነበር። ፋርስ ዘመናዊ ሀገር እንድትሆን ይፈልጉ ነበር። ከነዚህም አንዱ ሴቶች ባህላዊ ሰውነት መሸፈኛ የሆነው ኒቃም መልበስ ከለከሉ፣ እንዲያለብሱም አደረጉ። የሃይማኖት አባቶችን ይህን እንደ ሃይማኖታዊ ጥቃት በመቁጠር ተቃወሙ። በዚህ ጊዜ የእስልምና ሕግን ያጠኑ የነበሩት ሆሚኒም ይህ የእስልምና መሪዎችን መሰረታዊነት መጣስ ነው በማለት ተቃወሙ። ራዛ ሻህ በወዳጅ ሀገራት ግፊት ከስልጣን ሲለቁ ለሆሚኒ ትልቅ እርካታ ሰጥቷቸው ነበር። ኢራን በእስላማዊ ሕግ እንድትመራ ቢጠይቁም ጥያቄያቸው በወቅቱ ተቀባይነት አላገኘም። ራዛ ሻህ ስልጣናቸውን ለቀው በስደት በደቡብ አፍሪካ እየኖሩ ሳለ በ1944 ዓ.ም ሞቱ። ልጃቸው አስክሬናቸውን ወደ ኢራን ሲያመጣም የሁሉ አይን ወደ አዲሱ ሻህ ዞረ። ከአባታቸው የወረሱት ከሃይማኖት አባቶች ጋር ያለው ግጭት እንዴት ይፈቱት ይሆን የሚለው ጥያቄ ሆነ። እስከዚያ ጊዜ ድረስ በሕዝቡ ዘንድ ዝምተኛ ሰው ተደርገው ይታዩ ነበር። ሻህ መሐመድ ራዛ ፓህሊቭ። ወጣቱ ሻህ በሚገርም ሁኔታ ቆራጥ እርምጃ መውሰድ ጀመሩ። እንደ አባታቸው ሀገርና ህብረተሰቡን ማመዘን ፈለጉ። ነገር ግን ከአባታቸው የወረሱት ከዑላማዎች ወይም ከእስልምና ሊቃውንት ጋር የነበረው ግጭት ለማብረድም ሞከሩ። በሌላ በኩል የእርሳቸው ወደፊት ተቀናቃኝ የሆኑት ሆሚኒ የእስልምና ሕግን ያስተምሩ ነበር። በተማሪዎቻቸው ዘንድም ተቀባይነት አገኙ። የበዙ ተከታዮችን ማፍራት ቻሉ። ከነዚህም አንደኛው ቡድን ራሱን ፋዳይን ኢስላም ወይም የእስላም ሰማዕታት ብሎ ሰየመ። እነዚህ ሺዓ እስልምና አክራሪዎች ከቴህራን ድሃ አካባቢዎች የመጡ ሲሆኑ በቁርአን ላይ የተመሰረተ ሃይማኖታዊ እስላማዊ መንግስት እንዲቋቋም ጠየቁ። ማንኛውም የምዕራባውያን ተጽዕኖ እንዲወገድና ሴቶች በይፋ ሂጃብ ሆነ ኒቃባቸው እንዲለብሱ አሳሰቡ። Within a couple of years, they really became very important because first of all, they assassinated a top intellectual, Mr. Ahmad Kasravi, who campaigned against. ጥቂት ዓመታት ውስጥ በጣም አስፈላጊ ሆኑ። መጀመሪያ እስልምና በአጠቃላይ ይቃወሙ የነበሩትን ምሁር አህመድ ካስራቪን ገደሉ። እዚያም ጠቅላይ ሚኒስትር ጀነራል ራስማራን ገደሉ። ሆሚኒ የሃይማኖት ሽፋን የሚሰጣቸው አባት ነበሩ። በሺዓ እስልምና የሃይማኖት ባለሥልጣናት ፈትዋ ካላወጁ በቀር ዝም ብለ ሰው መግደል አትችልም። በ1949 መጀመሪያ ላይ በሻህ ላይ የግድያ ሙከራ ተደረገ። ይህን ያደረገው የአሸባሪ ቡድን እንደሆነ ቢገመትም እስካሁን አልተረጋገጠም። የኢራን ፓርላማ የኮሚኒስቱ ቱዴይ ፓርቲ በአገሩ ላይ እንዳይንቀሳቀስ ከለከለ። ይህም ለሻው ጠቀማቸው። ምክንያቱም የኮሚኒስት ርዕዮተ ዓለም ልክ እንደ እስላማዊ አክራሪ ሃይማኖተኝነት አካሄድ አጠራጣሪ ስለነበር የፖለቲካ መንገዳቸው ወደ ምዕራባዊ ዓለም ያዘነበለ ነበር። በ1949 የአሜሪካ ፕሬዝዳንት ሃሪ ትሩማንና የአሜሪካ ሕዝብ ሻህን በደማቅ ሁኔታ ተቀበላቸው። ነገር ግን ከዚህ ደማቅ አቀባበል ጀርባ አንድ ነገር ነበር። ይህም በኢራን ያለውን ግዙፍ የነዳጅ ክምችት ለማግኘት አሜሪካ ሻህን ለማግባባት የተደረገ ሲሆን ሻው በበኩላቸውም ኢራንን ከስር መሰረቱ ለማመዘን በሚያደርጉት እቅድ የአሜሪካ ድጋፍ ያስፈልጋቸው ነበር። ከሁለተኛው ዓለም ጦርነት በኋላ የነበረው የዓለም ኢኮኖሚ እድገት ነዳጅ ያስፈልገው ነበር።
በአባዳን በፋርስ ባህረ ሰላጤ አቅራቢያ የዓለም ትልቁ የነዳጅ ማጣሪያ በኢራን ተገነባ። ከ20ኛው ክፍለ ዘመን መጀመሪያ ጀምሮ የኢራን የነዳጅ ምርት በብሪታንያ እጅ ነበር። የአንግሎ ኢራንያን ኦይል ካምፓኒ በኢራን ውስጥ እንደ መንግስት በራሱ የሚተዳደር ነዳጅ አውጪ ድርጅት ሲሆን እንግሊዝ ከዚህ የነዳጅ ምርት ትርፍ ውስጥ ከፍተኛ ድርሻ ወደ ኪሷ ታስገባ ነበር። በ1950ዎቹ የኢራን ሀብቶች እንደ ነዳጅ እና ሌሎች ማዕድናት በውጪ ሰዎች በተለይ በእንግሊዝ እና አሜሪካ ዜጎች ላይ ቁጥጥር ውስጥ መግባታቸው በአገሩ በተለይ በፖለቲካ ክበቦች ውስጥ ዋነኛ አጀንዳ ሆነ። ጠቅላይ ሚኒስትር መሐመድ ሞሳዴቅ መሪነትም ኢራን በ1952 የዘይት ኢንዱስትሪያን ብሔራዊ ያደረገች። ይህም በአገሪቱ የነዳጅ ኢንዱስትሪ ላይ 51% ድርሻ የነበራት የእንግሊዝ መንግስት ከፍተኛ ቁጣ በጠቅላይ ሚኒስትር መሐመድ ሞሳዴቅ ላይ እንዲያነሳ ምክንያት ሆነ። እንግሊዝም የኢራን ዘይት የተሰረቀ ንብረት ነው በማለት ማንም እንዳይገዛ ማዕቀብ ጣለች። ምንም እንኳን የኢራን ነዳጅ በጣም ተፈላጊ ቢሆንም የእንግሊዝ ማዕቀብ ከ1953 በኋላ ውጤት መታየት ጀመረ። የኢራን ኢኮኖሚን አዳከመ። በዚህ ጊዜ ሞሳዴቅ ቀውሱን ለመቋቋም የበለጠ አምባገነን መሪ መሆን ጀመሩ። በዚህ ምክንያት በዚህ ወቅትም በአንድ ወቅት የነበረው ተወዳጅነትና ተቀባይነቱን ቀስ በቀስ ማጣት አስከተለበት። የሞሳዴቅ ውድቀት በጣም ወሳኝ ምክንያቱ ብዙ ቢሆንም የዑላማዎች ወይም የእስልምና ሊቃውንት ድጋፍ ማጣታቸው ወሳኝ ነበር። በዚህ ዓመትም በጋ ላይ አሜሪካ በስለላ ተቋሟ CIA ኦፕሬሽን አጃክስ የተባለ መፈንቅለ መንግስት በማካሄድ ሞሳዴቅን ገልብጠው የሻህ መንግስት መልሰው አቋቋሙ። በአሜሪካ ጣልቃ ገብነት ብቻ ሻው በስልጣን መቆየት ቻሉ። የአሜሪካ CIA በብዙ ገንዘብ ደገፏቸው። ሳቫክ የተባለ የራሳቸውን ምስጢራዊ ፖሊስም እንዲያቋቁሙ ረዳቸው። ይህም የሻህን አገዛዝ ይቃወማሉ ተብሎ የተጠረጠሩ የኢራን ዜጎችን በማሸበር ይታወቃል። ሳቫክ የተባለው ምስጢራዊ ፖሊስ በህዝቡ ላይ የሚያደርሰው ጭካኔ ለህዝቡ ከፍተኛ ቅሬትን እየፈጠረ ሄደ። በዚህ ምክንያት ሻህ በብዙ የህብረተሰብ ክፍሎች ዘንድ ተወዳጅ አልነበሩም። ከዚህም ሌላ አሜሪካ የሞሳዴቅን መንግስት በመገልበጥ የሻህ መንግስት ስልጣን እንዲቀጥል በማድረጓ በኢራን ህዝብ ዘንድ ጸረ ምዕራባውያን ስሜት እንዲያድግ ምክንያት ሆነ። ለብዙዎችም ኢራናውያን መሐመድ ራዛ ሻህ በውጭ የተጫነ ገዢ ወይም የምዕራባውያን አሻንጉሊት አድርገው ይመለከቷቸው ነበር። በዚህ ጊዜ ሆምኒ በፖለቲካ ጉዳዮች ላይ ምንም አይነት የህዝብ መግለጫ አልሰጡም። በቅድስቲቱ ከተማ ቁም በሚገኘው ቤታቸው ከሚስቶቻቸውና ከልጆቻቸው ጋር ይኖሩ ነበር። ግን የእስልምና መንግስትን ለመመስረት ያላቸው ሐሳብ በዝምታ ማዳበራቸውን ቀጠሉ። እጅግ በራስ መተማመን ነበራቸው። ሻህ ዑለሞች የእስልምና ሊቃውንት ጋር ውይይት ይፈልጉ ነበር። በተደጋጋሚ ወደ መካ በመሄድ ለእስልምና ያላቸውን አክብሮት ያሳዩ ነበር። ነገር ግን ይህ ሁሌም የፖለቲካ ስሌት ነበረው። ሻው የሃይማኖት ስሜት ከእናቱ የመጣ ይመስለኛል። እናቱ በጣም ሃይማኖተኛ ነበሩ፣ አባቱ ግን አልነበሩም። ለሃይማኖት ያለው ፖለቲካ ከሃይማኖተኝነቱ ጋር ምንም ግንኙነት የለውም። የኢራን ትልቁ ስጋት ከኮሚኒዝም እንደሚመጣ ከነበረው ፍራቻ ጋር የተያያዘ ነበር። ኮሚኒስቶች ለመዋጋት ምርጡ መንገድ ሃይማኖትን ማጠናከር ነው ብሎ አስቧል። ነጩ አብዮትና ያስከተለው ውጥረት። በ1963 ሻህ ነጩ አብዮት ብለው የሰየሙትን ሰፊ የማሻሻያ ፕሮግራም አስታወቁ። ዓላማው የህዝቡን የኑሮ ሁኔታ በእጅጉ ማሻሻል ነበር። ይህ ፕሮግራም የፊውዳል ስርዓትን ማስወገድ፣ የመንግስት ኩባንያዎችን ወደ ግል ማዞር፣ መሃይምነት መዋጋትና ለሴቶች የመምረጥ መብትን መስጠት ያካተተ ነበር። ሴቶች በወቅቱ በህዝብ ውሳኔው ላይ እንዲሳተፉ ባይፈቀድላቸውም ድጋፋቸውን ለማሳየት በምርጫ ጣቢያዎች ተሰበሰቡ። በነጩ አብዮት ውስጥም ሴቶች ከፍተኛ የተባለ መብት ተሰጣቸው። የነጩ አብዮት መነሻ የመሬት ማሻሻያ ነበር። ከፍተኛ ተቃውሞ ከዑለሞች ወይም ከእስልምና ሊቃውንት ቢኖርም ሻው ከግማሽ ቢሊዮን ሄክታር በላይ መሬት ለ30 ሺህ ለሚሆኑ ድሃ ቤተሰቦች ያስረከቡ። ቀስ በቀስም በኢራን የነበረው የፊውዳሊዝም ስርዓት አስወገዱ። ልጆች ማንበብና መጻፍ ሂሳብ እንዲማሩ አደረጉ። ገበሬውን ማንበብ መጻፍ እንዲማር ወታደሮች በመንደር ትምህርት ቤቶች ያስተምሩ ጀመር። ሆምኒ ይህን ፖሊሲ እንደ ምዕራባውያን ደጋፊነት በመቁጠር የተቃዋሚዎቹ ቡድን አንደበት ሆኑ። ሆምኒ እስከዚያ ጊዜ ድረስ የነበራቸውን ዝምታ ሰብረው የሻውን ፖለቲካ በግልጽ መቃወም ጀመሩ። በቀጥታም ለሻው የተጻፉ ጥቂት ደብዳቤዎች ልከዋል። ሻውም በቀጥታ ምላሽ ሰጥተዋል። ሆምኒ ልጄ አባት ከሀገር እንዳባረርኩት አንተንም እንዳላባር ተጠንቀቅ ሲሉ፣ ሻው ደግሞ እነዚህ ትንንሽ በቆሻሻ ላይ የሚኖሩ ጉንዳኖችን ይቺን ሀገር እንዲይዙ አንፈቅድም ሲል ምላሽ ሰጥቷል። የሴቶች ሚናና ተሳትፎ በኢራን ማህበረሰብ ውስጥ ማጠናከር የነጩ አብዮት ዋነኛ አካል ነበር። ሴቶች አሁን መምረጥ ብቻ ሳይሆን ለፖለቲካ እጩ መሆን ይችሉ ነበር። ለሆምኒና ለተከታዮቹ ግን ይህ የእምነታቸው መሰረት የሚያናጋ ስጋት ነበረው። ሆምኒ ሙስናን፣ የመንግስት ጥቃት፣
ሴቶች በነጯ ቤት የተሰጣቸው መብቶችና ሚስጥራዊ ፖሊስ ሳቫክ የሚፈጸመውን ስቃይ አወገዙ። ይህ ውግዘታቸውም ቅድስቲቱ ከተማ በቁም የነጯ ቤትን በመቃወም ሰልፎች እንዲካሄዱ አደረገ። ሻውም ወታደሮቹን ወደ ቅድስቲቱ ከተማ ቁም ላኩ። ደም ፈሰሰ። ሆምኒም ተይዘው የሞት ፍርድ ተፈረደባቸው። ነገር ግን በርካታ የእስልምና ሃይማኖት መሪዎች ልመና ፍርዱ ወደ ስደት ተቀየረ። ሆምኒም ወደ ኢራቅ ናጃፍ ተሰደዱ። የንጉሳዊ ሥርዓትና የአብዮቱ መነሻዎች። በኦክቶበር 1967 ሻው የድሮውን ግርማ ሞገስ ቀጠሉ። ለሀገራቸው አንድ ነገር ካደረጉ በኋላ የፒኮክ ዙፋን በክብር እንደሚይዙ ሁልጊዜ ይናገሩ ነበር። አሁን በቴህራን ራሳቸውን ንጉሠ ነገሥት አድርገው ሾሙ። ሻሃን ንሻሃን ወይም የነገሥታት ንጉሥ ተብለው ተሰየሙ። ሚስታቸውንም እትጌ አድርገው ሾሙ። ይህ በፋርስ ረጅም ታሪክ ውስጥ ተደርጎ የማያውቅ ነበር። ይህም ሻህ መሐመድ ራሳ ፓህሊቭ ለሚስቱ የእትጌ ስልጣን የሰጣት ለሴቶች ያለውን ክብር ለማሳየት ፈልጎ ነበር። የፋርስ ግዛት 2500 ዓመት ለማክበር በፐርሴፖሊስ እጅግ ታላቅ ድግስ አዘጋጁ። የዓለም ነገሥታት፣ ፕሬዝዳንቶችና አምባገነኖችም ተገኝተው ነበር። ህዝቡ ግን አልተጋበዘም። ሐሳቡ ጥሩ ነበር፣ ነገር ግን አፈጻጸሙ ከልክ በላይ የተጋነነና በሙስና የተሞላ ስለነበር በመጨረሻ ራሳቸውን ጎዳ። ሻው ሀገራቸውን ኢራን ወደ ዘመናዊነት ለማምጣት በቢሊዮኖች የሚቆጠር ገንዘብ ኢንቨስት አደረጉ። ኢራን መሐመድ ራዛ ሻህ በተገበሩት የኢኮኖሚ እቅዶች ምክንያት በከፍተኛ ሁኔታ ኢኮኖሚያ እያደገ መጣ። የኃይል ማመንጫዎች፣ ግድቦች፣ የብረትና የመኪና ኢንዱስትሪዎች፣ ፋብሪካዎች ተስፋፉ። የኢንዱስትሪ ምርትም ጨመረ። ዋና ዋና ከተሞች የሚያገናኙ አስፋልት መንገዶችም ተገነቡ። በሺዎች የሚቆጠሩ ትምህርት ቤቶች በከተማና በገጠር አካባቢዎች ተሰሩ። በጤና አገልግሎቶች ላይ መሻሻል ታዩ። የህዝብ ቁጥርም በ1956 19 ሚሊዮን ከነበረበት ወደ 33 ሚሊዮን 1976 እንዲያድግ አደረገው። በትምህርት መስክም ታላቅ እድገት ታይቷል። የአንደኛ ደረጃ ትምህርት ነፃና ማንኛውም የኢራን ዜጋ ልጆቹን ማስተማር አስገዳጅ እንዲሆን በማድረግ ከፍተኛ የተማረ ኃይል እንዲፈራ አደረጉ። ከፍተኛ ትምህርት ቤቶችና ዩኒቨርሲቲዎች ግንባታ በማስፋፋት የትምህርት ተደራሽነትን አስፋፉ። ተማሪዎችን ወደ ውጭ በመላክ ለትምህርት ያላቸውን ቁርጠኝነት አስመሰከሩ። መሐመድ ራዛ ሻህ የኢራንን የሀገር ውስጥ ደህንነት ለሚስጥራዊ ፖሊሳቸው ተቋማቸው ለሳቫክ ሰጥተው ከሀገር ውጭ ያላቸውን ስጋቶች ለማስጠበቅ የሀገሪቱን መከላከያ ሰራዊት በቢሊዮኖች የሚቆጠር ዶላር አውጥተው የኢራን ወታደራዊ ኃይል በፍጥነት ከዓለም ጠንካሮቹ አንዱ እንዲሆን ማድረግ ቻሉ። በዚህ ጊዜ ከአሜሪካ ጋር በነበራቸው ጠንካራ ወዳጅነት በርካታ ውድ የሚባሉ የጦር መሳሪያዎችን በእጃቸው ማስገባት አስቻላቸው። ከዚህም ሌላ የኒኩለር ኃይል ለማምረት በማሰብ ከፍተኛ ገንዘብ በማፍሰስ የአሜሪካና የፈረንሳይ ኩባንያዎች በመሳተፍ በአገሪቱ የኒኩለር ኃይል እንዲመረት ለማድረግ ጥረት አደረጉ። በመጨረሻም በዚህ የኒኩለር ኃይል ላይ ምዕራብ ጀርመኖች በመሳተፍ መሐመድ ራዛ ሻህ በኢራን የመጀመሪያ የኒኩለር ኃይል መገንባት ቻሉ። ይህ ሁሉ ልማት የተቻለው ከነዳጅ በሚገኘው ከፍተኛ ገቢ ነበር። ከ1963 እስከ 1977 ኢራን ከ10% በላይ ዓመታዊ ሀገር ውስጥ ምርት ወይም ጂዲፒ እድገት አሳይታለች። ይህ በእውነት አስደናቂ ስኬት ነበር። ሀገራችን በሚቀጥሉት 10 ዓመታት ውስጥ ዛሬ እናንተ ያላችሁበት ደረጃ ትደርሳለች ብዬ አስባለሁ። በሚቀጥሉት 25 ዓመታት ደግሞ ከአምስቱ የበለጸጉ የዓለም ሀገራት አንዷ ትሆናለች። በተለይ ዋና ከተማዋ ቴህራን ለምዕራባውያን አኗኗር ዘይቤ ክፍት ሆነች፣ ዘመናዊ ከተማ ሆነች። ነገር ግን የፖለቲካ ስልጣን አወቃቀሩ ምንም አልተለወጠም። በባህላዊ ንጉሳዊ ሥርዓትና በሻው ላይ ያተኮረ ነበር። በሌላ በኩል ሆምኒ በስደት ሆነው እስላማዊ ሕግ ሥርዓትን በኢራን ለመተግበር ያስቡ ነበር። ንጉሡ በኢራን ያስፋፉት የምዕራባውያን ጥልቅ የለሽነትና የቅንጦት ሕይወት ይቃወማሉ። ከዚህም ሌላ ምዕራባውያንና እስራኤልን ማጥቃት ይፈልጉ ነበር። የንግግራቸውን ቅጂዎች የእስላም መንግሥት በሚል ርዕስ በመጽሐፍ ታተሙ። በዚህ መጽሐፍም አንድ ሀገር እንዴት በእስልምና አስተምሮ እንዴት እንደሚመራ የሚያስተምር ነበር። ይህ መጽሐፍም በኢራን እንዳይሸጥ ታገደ። ምክንያቱም የሃይማኖት አክራሪነት በኢራን ውስጥ እንዳይከሰት በመፍራት ግን መጽሐፉ በድብቅ ይሸጥ ነበር። የሻህን አገዛዝ በፖለቲካ የሚቃወሙ ሰዎች በሳቫክ ፖሊሶች እየተመነጠሩ እየተያዙ ወደ እስር ቤት ይታሰሩ ነበር። እዚያም ስቃይና ግድያ የዕለት ተዕለት ተግባር ነበር። የሻህ አገዛዝ መቃወም የማይታሰብ ሆነ። የሻሁ አምባገነን አገዛዝ ከሀገራቸው ሕዝብ ጋር ያላቸው ግንኙነት እንዲሻክር አደረጋቸው። በተለይ የባዛር ነጋዴዎች በምዕራቡ አይነት ዘመናዊ በሆኑ ሱፐርማርኬቶችና ሱቆች
ኑሯቸው አደጋ ላይ ወደቁ። ሻሁ የፖሊሲያቸው ውጤት ምን ያህል ጠላቶችን እንደፈጠረባቸው አልተገነዘቡም። ብዙ ሰዎች የሻህን የለውጥ ፍጥነት መከተል ስላልቻሉ ወደሚያውቁትና ደህንነት ወደሚሰጣቸው ተቋም ማለትም ወደ ሃይማኖት ዞሩ። ሻሁ የግራ ክንፍ ፖለቲከኞችን ሙሉ በሙሉ አጠፉ። መስጊዶች እንዲገነቡና ትምህርት ቤቶች እንዲከፈቱ አደረጉ። የራሳቸውን ካድሬዎች እንዲያስተምሩ የተፈቀደላቸው ብቸኛ ሰዎች የሃይማኖት አባቶች ነበሩ። ሰዎች አብዮቱ በእስልምና ሃይማኖት መሪዎች መሸነፉ ሲገርማቸው ይገርመኛል። የአብዮቱ ፍንዳታ በ1978 በቁም ከተማ የመጀመሪያዎቹ ተቃውሞዎች ተጀመሩ። ምክንያቱም በሆሚኒ ላይ የወጣ አንድ የስም ማጥፋት ጽሑፍ ነበር። ጽሑፉ ቁጣን አስነሳ። ጥቂት የማይባሉ የእስልምና ሃይማኖት ተማሪዎች በቁም ከተማ ወደ ጎዳና ወጥተው የአካባቢውን ባዛሮች፣ ንግድ ሱቆች እንዲዘጉ አሳመኑ። ሰልፎች ማካሄድ ጀመሩ። የጸጥታ ኃይሎችም ተቃዋሚዎች ላይ መተኮስ ጀመሩ። በደርዘን የሚቆጠሩ ሰዎች ተገደሉ። ይህም የአገሪቱን አስደነገጠ። በሻህ ወጎች መሰረት በሰልፍ የሞቱ ሰዎች የመታሰቢያ አገልግሎት ከ40 ቀናት በኋላ ተካሂዷል። ይህም በየ40 ቀኑ በሚደረገው የሐዘን ስነ ስርዓት እየተባባሰ በመሄዱ በመቶ ሺዎች የሚቆጠሩ ሰዎች ወደ አደባባይ አወጣ። ሻህ ይህን አይነት ተቃውሞ አልጠበቁም ነበር። ይህ በጣም ፈጣን የሚባል አብዮት ይመስለኛል በሰው ታሪክ ውስጥ ፈጣኑ አብዮት ነው። ምክንያቱም ይህ ሁሉ የሆነው በ4 ወር ብቻ ስለሆነ። ኦገስት 19 1978 በአባዳን ከተማ በሚገኘው ሲኒማ ሬክስ ላይ በደረሰው የእሳት ቃጠሎ 422 ሰዎች ሞቱ። ተቃዋሚዎችም ሳባክንና ሻህን ተጠያቂ ያደረጉ። ሴፕቴምበር 8 1978 ጥቁር አርብ በመባል በሚታወቅ ቀን በቴሄራን 64 ሰዎች ተገደሉ። ተቃዋሚዎች ግን 15000 ሰዎች እንደሞቱ ተናገሩ። አገሪቱን በሥራ ማቆም አድማ ሽባ ሆነች። በሻሁ ትዕዛዝም ሆሚኒ ከኢራቅ እንዲወጡ ተደረገ። አማካሪዎቻቸውን ወደ አውሮፓ እንዲሄዱ መከሯቸው። ከብዙ ደጋፊዎቻቸው ጋር ሆሚኒ ወደ ፈረንሳይ ፓሪስ ሲደርሱ በድንገት የዓለም መገናኛ ብዙሃን ማዕከል ሆኑ። ይህም በዓለም መንግስታት ዘንድ ስማቸው እንዲገኝ አደረገ። በድንገትም ወደ ዓለም አቀፍ ዝና ተተኩሰው ነበር። ለውጭ ሚዲያዎችም የሚሰጣቸው ቃለ መጠይቆች ለኢራን ህዝብ በድብቅ ደጋፊዎቻቸው ያስተላልፉ ነበር። በኢራን ያሉ ጀነራሎች ሻሁ በአማጽያን ላይ እርምጃ እንዲወስዱ ትዕዛዝ እየጠበቁ ነበር። ነገር ግን እርሳቸው በካንሰር ታመው ተዳክመው ነበር። በቴሌቪዥን በቀረበ ንግግራቸውም ለኢራን ህዝብ ይቅርታ ጠየቁ። ሻህም በቴሌቪዥን በመቅረብ የአብዮታችሁን ጥሪ ሰምቻለሁ፣ ሌላ እድል ስጡኝ አሉ። የምዕራባውያን ኃይሎች በዋዳሉፕ ጉባኤ ላይ ሻህን አገዛዛቸውን መደገፍ አቆሙ። በጃንዋሪ 16 1979 ሻሁ እና ቤተሰባቸው ኢራንን ለቀው ወጡ። ችግሩ በቅርብ ያልፋል ብለው ቢጠብቁም ጉዟቸው የመጨረሻ ነበር። ከ14 ቀናት በኋላም በፌብራሪ 1 1979 ሆሚኒ ከፓሪስ ወደ ቴሄራን በረሩ። ከ14 ዓመት ስደት በኋላም የኢራንን መሬት ሲረግጡ በሚሊዮን የሚቆጠሩ ሰዎች በደስታ ተቀበሏቸው። ከ2500 ዓመታት በኋላም የፋርስ ንጉሳዊ ስርዓት አበቃለት። የሆሚኒ ቀጣይ እርምጃ የሆነው በኢራን በሳቸው ላይ ያሉትን ስጋቶች በማስወገድ ስልጣን ማጠናከር ነበር። የተከተሉትም እርምጃ የራሳቸው ታማኞችን በመሾም ስልጣን መያዝ ሲሆን በፌብራሪ 5 ቀን ሙስሊምና ብሔርተኛ በሆነው ሙድ ባዘርጋን ጠቅላይ ሚኒስትር አድርገው ጊዜያዊ አብዮታዊ መንግስት አወጁ። ምንም እንኳን ከፍተኛ የህዝብ ድጋፍ ቢኖረውም የሆሚኒ እንቅስቃሴ ይፋዊ የታጠቀ ክንፍ አልነበረውም። ስለዚህ የእስልምና አብዮት ለመጠበቅ አብዮታዊ ጓድን አቋቋመ። የቀድሞ ሻህ ለካንሰር ሕክምና ወደ አሜሪካ ከገባ በኋላ እስላማዊ አክራሪ አካላት ለወንጀል ፍርድ ቤት እንዲቆም ወደ ኢራን እንዲመልሱት ጠየቁ። ጥያቄው በአሜሪካ በኩል ውድቅ ተደረገ። በዚህ ምክንያት በኖቬምበር 4 ቀን የአያቶላ ሆሚኒ ተከታይ ተማሪዎች በቴሄራን በሚገኘው የአሜሪካ ኤምባሲ በመቆጣጠር 52 አሜሪካውያንን አግተው ያዙ። ይህም የጠቅላይ ሚኒስትር ባዛርጋን ከስልጣን መልቀቅ አስከትሎ በኢራን እስላማዊ መንግስት ቁጥጥር ስር መሆኗን በማረጋገጥ ረገድ ጉልህ ሚና ነበረው። ምንም እንኳን በኢራንና በአሜሪካ መካከል ያለው ግንኙነት ለመጨረሻ ጊዜ ቢያጨልምም ከዚህ በኋላ አሜሪካ ከኢራን ጋር የዲፕሎማሲያዊ ግንኙነቷን በማቋረጥ በሆሚኒ አገዛዝ ላይ ኢኮኖሚ ማዕቀቦችን ጣለች። በዲሴምበር ወር የህገ መንግስቱ ሪፈረንደም ተካሂዶ እስላማዊ ምርጫ ከ99% በላይ በሆነ ድምፅ ተመረጠ። ይህም በግራኝ ቱዴይ እና በሊበራል ፕሮ ዲሞክራቶች የተደገፈ ነበር። እነሱም ወደፊት ምን እንደሚጠብቃቸው ማየት አልቻሉም። አያቶላ ሆሚኒ የበላይ መሪ የሚለውን የተከበረ ቦታ አገኙ። እናም በሚቀጥሉት ጥቂት ዓመታት ውስጥ ግራ ዘመሞች
ሊበራሎች እና ከእሱ አመለካከት ጋር የማይስማሙ እስላማውያን አንድ በአንድ አስወገዱ። በተመሳሳይ ጊዜ የፓህሊ አገዛዝ ባለስልጣኖችን በመያዝ ሰፊ ግድያዎችን ከአጭር የስሙላ ፍርድ በኋላ ተካሂዷል። በጃንዋሪ 1980 አቡል ሐሰን ባን ሳድር ፕሬዝዳንት ሆነው ተመረጡ። መካከለኛ አቋም የነበራቸው ሲሆን ከዑለሞች ወይም ከእስልምና ሊቃውንቶች በፖለቲካ ውስጥ ስላላቸው ሚና ኮሚኒ ጋር ከመጋጨታቸው በፊት በጁን 1981 ከስልጣን ተወገዱ። ከ1980 እስከ 1983ም የእስላሚክ ሪፐብሊክ በከፍተኛ ትምህርት ተቋማት ውስጥ አንቀላቢ ፋርሃንጊ ወይም የባህል አብዮት የተባለ ጀመረ። ዩኒቨርሲቲዎችም ለዚህ ጊዜ ተዘግተው ነበር። ከፍተኛ ትምህርት ቤቶች በምዕራባውያን ትምህርቶች የተሞሉ ነበሩ። ይህም ለሆሚኒ ለእስልምና መንግስት ራዕይ ስጋት ተደርጎ ይታይ ነበር። ተማሪዎችና መምህራን ተወገዱ። በዚህ ምክንያት ብዙ ኢራናውያን ወደ ውጭ ሸሹ። ይህም በሥራ ችሎታና በካፒታል መጥፋት ምክንያት የሀገሪቱን የወደፊት ተስፋ ተጎዳም። ተቃዋሚ ቡድኖችም ዘግይተውም ቢሆን በ1981 ከፍተኛ ደረጃ ያላቸውን አባላት ያካተቱ በእስላማዊ መንግስት ባለስልጣናት ላይ ተከታታይ ከፍተኛ ጥቃቶችን ጀመሩ። ነገር ግን በጣም ዘግይተው ነበር። የሆሚኒ በስልጣን ላይ ያላቸው ቁጥጥር ተጠናክሮ ነበር። መንፈሳዊ ስልጣኑ እሱን የሚቃወም ማንኛውም ሰው ሙናፊቅ ወይም ካፊር ብሎ ለመሰየም ችሎታ ነበራቸው። በሚገርም ሁኔታ በሴፕቴምበር 1980 የኢራቅ መንግስት በሳዳም ሁሴን መሪነት ኢራንን በመውረር ለሆሚኒ መንግስት እስላማዊ ቁጥጥር ረድቷል። ምክንያቱም የሀገሪቷ ትኩረት ራሷን ከውጭ ጠላት ለመከላከል እንዲዞር በማድረጉ። ጦርነቱ ለ8 ረጅም ዓመታት የተካሄደ ሲሆን እናም በኢራን ኢኮኖሚና በህዝቡ ቁጥር ላይ ከፍተኛ ጉዳት አድርሷል። በመቶ ቢሊዮኖች የሚቆጠሩ ዶላር በዚህ ጦርነት ፈሷል። በመቶ ሺዎች የሚቆጠሩ ሰዎች ሞተዋል። ጦርነቱ በ20ኛው ክፍለ ዘመን ከነበሩት በጣም ገዳይ ጦርነቶች አንዱ ነበር። ይህ ጦርነት ከጉዳቱ ሌላ ለሆሚኒ እስላማዊ መንግስታቸውና ስልጣናቸውን ማጠናከራቸውን እንዲጨርሱ አስችሏቸዋል። 1979 የኢራን አብዮት ቢያንስ አስደናቂ ነበር። የተከሰተበት ፍጥነት፣ የተጓዘበት ደረጃ በወቅቱ ብዙ ታዛቢዎችን አስደንግጧል። የተለያዩ አይዲዮሎጂካዊ አስተሳሰብ ያላቸውን ሰዎች ሙሰኛና ፍትህ የለሽ በመሆኑ በሁሉም ዘንድ የሚተቸውን አገዛዝ ለማስወገድ ተባብረው ነበር። ነገር ግን ከአብዮታዊ ስኬት የመጣው ብሩህ ተስፋ ብዙም ሳይቆይ በአያቶላ ሆሚኒ እስላማዊ መንግስት ሲሰረቅ ወደ ፍርሃት ተለወጠ። 1979 በኋላ በእስላማዊ ሪፐብሊክ የተገበረው ጭቆና በብዙ መልክ ከሻህ ጋር ተመሳሳይ ነበር፣ ምናልባትም የከፋ። ዛሬ ኢራን በሆሚኒ ተተኪ በበላይ መሪ በሚባሉት አያቶሎች ትገዛለች። ከነዚህም አያቶሎች የቀድሞ መሪያቸው የፈጠሩትን ስርዓት ለመጠበቅ ይጥራሉ። የእስላማዊ ሪፐብሊክ ከተመሰረተ ጀምሮ በመንግስት ፖሊሲዎች ላይ በርካታ ሰፊ ተቋሞ እንቅስቃሴዎች ነበሩ። ሁሉም ግን ታፍነዋል። ሻው ከኢራን ከተሰደዱ በኋላ በተለያዩ ሀገራት ሲንከራተቱ ቆይተው በጁላይ 27 1980 በካይሮ በካንሰር ህመም በ60 ዓመታቸው አረፉ። አያቶላ ሆሚኒም በጁን 3 1989 በቴሄራን በልብ ህመም ሞቱ። በ10 ዓመታት ያገዛዛቸው ዘመንም የእስላማዊ አብዮት ሐሳባቸውን ያለምንም ማወላወል ተግባራዊ በማድረግ ኢራንን ወደ እስላማዊ አገዛዝ ቀየሯት። ይህም እስከዛሬ ድረስ ዓለምን ታሪክ የቀየረ ታሪካዊ ክስተት ሆኖ ቀጥሏል። ስለ ኢራን ንጉስ ሻህና ስለ አብዮታዊ እንቅስቃሴ ስለ አያቶላ ሆሚኒ ያዘጋጀነው ዝግጅት ይህንን ይመስላል። አብረውን ስለነበሩ እናመሰግናለን። Yes, we did. We have not done much. At Addis Ababa. I'm Jeff Bezos.